አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናቸው? እንዲሁም ሌላ እምነት ተከታዮች ሰላም ብያለሁ። ሰላም ለእናንተ ይሁን። ስራ ጤና እንዴት ነው? ዛሬ ደግሞ መጥቻለሁኝ። ዛሬ እንግዲህ የምሰራው ቺዝ ኬክ ነው። በቤት ውስጥ ኬክ እንዴት እንደሚሰራ ብዙን ሰዓት ኬክ ውድ ነገር ነው አይደለ? ለመስራት ለመግዛት እና ቤት ውስጥ ደግሞ በቀላሉ እንዴት እንደምናዘጋጅ በቃ ለልጆች በቃ አንዳንድ ሰዓት እዚህ ጋር ደግሞ ሙቀት ነው አይደለ? አሁን ውጭ ሀገር ከኢትዮጵያ ውጭ ወደ ውጭ ያለው ሀገር ሙቀት ነው እና ቀዝቃዛ ወይም አይስክሬም እንደ አይስክሬም የሆነ ቀዝቃዛ ነገር ይፈልጋል። ቀዝቃዛ ነገር ቢጠጣ ቀዝቃዛ ነገር ቢበላ ደስ ይላል ከሙቀቱ አንጻር ማለት ነው። እና በቤት ውስጥ እንዴት ቺዝ ኬክ ነው የምሰራው ያለ ኦፕን ነው የሚባለው አይደለ በአማርኛ፣ ወይም ያለ ፍሩን በአረብኛ ያለ ጋዝ ማለት ነው። ያለ ፍሩን ወይም ያለ ኦፕን እንሰራለን። ተላጃ ወይም ደግሞ ፍሪጅ ውስጥ በማድረግ እንዴት እንደምንሰራ እናያለን። ፍሪጅ ውስጥ ብቻ የተለያዩ ግብአቶችን አድርገን ፍሪጅ ውስጥ ብቻ በማስገባት እንጨርሳለን ማለት ነው። ወደ አሰራሩ እንሄዳለን። እዚህ ጋር ግብአቱ አላለቀም። ብዙ ግብአት ገና የቀረኝ ያለ፣ ግን እየተከታተላችሁኝ የምትከታተሉኝ እህቶች ልትኖሩ ትችላላችሁ። ይሄን ስጨርስ ነው የማመጣቸው። እዚህ ጋር ዛህማ ወይም ደግሞ እዚህ ጋር ብዙ እቃ እንዳይሆንብኝ ስለፈለኩኝ ነው አሳጠርኩት እንጂ ይሄ ብቻ አይደለም የሚያስፈልገው። ሌሎች እቃዎች፣ ሌሎች ግብአቶች አሉ። እስኪ ወደ አሰራራችን እንሄድ፣ ወሬ አላብዛባቸው። እዚህ ጋር እንግዲህ ብስኩት አለ። እዚህ ጋር ደግሞ የእንቁላል ኬክ መፍጫው አለን እንደምታዩት። እዛ ጋር ደግሞ የብስኩት መፍጫ አለ። እዚህ ጋር ደግሞ እንደምታያቸው አረብ ሀገር ያላችሁ ልጆች ማታውቁት ይሄ ወተት ነው። ብስኩት ነው እንደምታዩት ነው። እንደዚህ ብሎ አንዳንዷን ማሳየት አይጠበቅም። አሁን ወደ ቀጥለው እንሄዳለን። አሁን ምንድነው የማደርገው? መጀመሪያ ይሄንን ብስኩት ነው የምንፈጨው። እናንተ ብስኩት እቤታችሁ ያለውን ማንኛውንም ጣፋጭ ብስኩት ክሬም ብቻ ከሌለው፣ ውስጡ ላይ ክሬም ከሌለው ማንኛውም ብስኩት ይሆናል። ማንኛውንም ብስኩት ፈጭታችሁ አድርጉ ማለት ነው። ሶሪ እዚህ ጋር ደግሞ ቅቤ አለን ማለት ነው። ይሄ የገበታ ቅቤ ነው ማለት ነው። ይሄንን አሁን ብስኩቱን ስንፈጭ እንጨምራለን እንደዚህ ማለት ነው። ወይም ዚብዳ፣ ይሄ ዚብዳ ነው ማለት ነው። እንደዚህ ብስኩት ጋር አብረን ነው የምንፈጨው። ፈጭተን እንገናኝ። እሺ ቤተሰብ፣ እዚህ ጋር ፈጭተናል ማለት ነው። ብስኩት ነው ቅድም ያሳያችሁ። እዚህ ጋር የነበረው ብስኩት ተፈጨ። በቃ እናንተ ቤታችሁ ባለቃ ባገኛችሁት እቃ ፍጩት። እንደዚህ ለም አድርጋችሁ እንትን ደግሞ እንደዚህ ያዝ እንዲያደርግ እንደዚህ ጫን እንዲል ያዝ እንዲያደርግ ደግሞ ወተት ወይም ቅድም ያሳያችሁን የገበታ ቅቤ አድርጉበት። የገበታ ቅቤ ከሌለ ግዴታ አይደለም። እዛ ጋር የሚታያችሁ ወተት አለ አይደለ? ካርቶኑ ይሄ ማለት ነው። ይሄ ወተት ማድርጉበት። ወተት ስታደርጉበት እሱ በራሱ እንደዚህ ይያያዛል ማለት ነው። ድርቅ አይልም። እንደዚህ ፍርፍር ይላል ማለት ነው። አሁን ይሄን ምን እናደርጋለን? እዚህ ጋር እናመጣለን ማለት ነው። እዚህ ጋር መስሪያዎቻችን አሉ። የእናንተ ይሄ ፕላስቲክ ቢሆን ይመረጣል። እኔ ፕላስቲክ ስለሌለ ነው። ግን ስራውን ደግሞ ሰዎች ቤት ስለሚወዱት ግዴታ ስራለው እነሱ ችግር የለባቸውም። ግን ለካሜራ ይሄ ፕላስቲክ መሆን አለበት። በኋላ ኬኩ እንደዚህ መውጣት አለበት። ኬኮች እንደዚህ በዚህ ቅርጽ ኬኮች መውጣት ስላለባቸው ይሄ ፕላስቲክ መሆን አለበት ማለት ነው። እኔ ግን ለቤት ስለሆነ ችግር የለውም። ከሌላቸውም ችግር የለውም። እናንተ ስሩ ማለት ነው። አሁን ይህን እንዳለ እንደዚህ እያደረግን ማለት ነው። አንዳንድ ማካ ሁሉንም እናዳርሳለን። ቢስሚላ ሶሪ። እንደዚህ እያደረግን ሁሉንም እንሞላዋለን ማለት ነው። አያችሁት ያ ጀማዓ? ሹፉ። እንደዚህ አድርገን ብስኩትን በብርጭቆ በእቃ በእጃችሁ ወር ባገኛችሁት እንደዚህ እንተመትመዋለን ማለት ነው። ሁሉንም አድርገናል። አንዳንድ ወይ ሁለት ማንኪያ ብስኩት እንደዚህ አድርገናል ማለት ነው።
እንደዚህ አድርገን ብስኩቱን እንተመትማለን። ከዛ አሁን ክሬማችንን እንሰራለን። አሁን ይሄንን እናነሳና ክሬማችንን ወደ መስራት እንሄዳለን ማለት ነው። እዚህ ጋር ያንን እንግዲህ አንስተን ተላጃ ውስጥ አስገብተነዋል፣ ፍሪጅ ውስጥ አስገብተነዋል ማለት ነው። እዚህ ጋር ደግሞ የሚያስገብተን ክሬም እነዚህን ሁለቱን ለብቻ እንትን እንላለን ማለት ነው። እዚህ ጋር ደግሞ ሶስቱን ግብአቶች እንደምታያቸው ሀሊብ ሙከሰፍ፣ ግሽጣ እንደዚህ ኮል እነዚህን ሶስቱን በአንድ ላይ እዚህ አደርጋለሁ። ከካሜራ ጀርባ ይቅርታ። እነዚህን ሶስቱን በአንድ አድርጌ እፈጫቸዋለሁ ማለት ነው። እንደዚህ መታቸዋለሁ በእንቁላል መምቻ። እዚህ ጋር እንግዲህ እንደምታዩት ይሄንን ይመስላል ማለት ነው። እነዚህን ጨምረናል ማለት ነው። ሁሉንም ግሽጣና ይሄንን አድርገን እንደዚህ ጨምረናል ማለት ነው። አሁን እንመታለን። እዚህ ጋር ያሳያችሁ ሶስት ግብአት ማለት ነው። ብስሚላ እንደዚህ ነው። አጨኩባቸው አይደለም እንደዚህ ክሬም አድርገናል ማለት ነው። እናንተ መወፈር ትችላላችሁ። እኔ እንደዚህ ይበቃኛል። ሰዓት ወሰደ። እንደዚህ ካደረኩ በኋላ ከዚህ በኋላ እንደዚህ ካደረኩ በኋላ እዚህ እቃ ላይ ይገለብጣለሁ ማለት ነው። ቢስሚላ አያችሁት? ክሬም ሆኗል። ከዚህ በላይ መወፈር ትችላላችሁ እናንተ። ማሻላ ተባረከላ። እንዴት አባቱ ነው የሚያምረው! ደግሞ ጣዕሙ በጣም ነው የሚለየው። ከተለያዩ ነገሮች ጋር መስራት ትችላላችሁ። እንደዚህ ካደረግን በኋላ እንደዚህ ካደረግን በኋላ ይሄን ለብቻ እዚህ ጋር በጎን እናስቀምጣለን ማለት ነው። እዚህ ጋር ደግሞ ወተት አለን እንደሚታወቀው። እዚህ ጋር ደግሞ ድርም ወይብ አለን። ውስጥ ያሉትን ታውቃቸዋላችሁ አይደለ? እነዚህ ማለት ነው ድርም ወይብ። እዚሁ እቃችን ላይ ማጠብ ምናምን አያስፈልገውም። እዚህ ላይ ማለት ነው። ቢስሚላ ቢስሚላ። ነገር ውድ እኮ ነው ግን ይሄ ነገር ቤተሰብ። ኧረ ኑሮ ተወዷል የእውነት። ቢስሚላ። እኔ እኮ ሰው ቤት በሆነም አስባለሁ። እንደዚህ እናደርጋለን። ምንድን ነው ከዛ በኋላ እዚህ ጋር አንድ ብርጭቆ ወተት እናደርጋለን። እዚህ ጋር እንግዲህ ጨምረናል ማለት ነው። እንደዚህ ድርም ወይፑን እንደዚህ ጨምረናል እንደምታዩት። እዚህ ጋር ደግሞ አንድ ብርጭቆ ወተት አለን። አንድ ብርጭቆ፣ ግማሽ ብርጭቆ እናንተ እንደምትፈልጉት አድርጉ። እኔ ይሄኛው ቀጭን ስለሆነ ይሄንኛውን ወፍር ነው የማደርገው መካከለኛ እንዲሆንልኝ ማለት ነው። እናንተ ያንን ሰዓት በጣም 3 ደቂቃ በላይ ከመታችሁት ያ ይወፍራልና በቃ አንዱ ወፍር አንዱ ቀጭን ከሆነባችሁ መካከለኛ ለማድረግ ሞክሩ። እኔ መካከለኛ ለማድረግ ነው። እዚህ ጋር ግማሽ ብርጭቆ እጠቀማለሁ ማለት ነው። አሁን እንመታለን። ከዛ እዚህ ጋር አሁን እንግዲህ እንደዚህ አሁን ይሄንን መትነው እንደዚህ ሆኗል ማለት ነው። እንደዚህ ሆኗል። ግን እሱ ክሬም መሆን ይችላል። እንደዚህ ክሬም እስከሚሆን ጠብቁት። ከዛ በኋላ እዚህ ጋር ቅድም እንትን ያለውን እንጨምራለን ማለት ነው። ትንሽ እናንተ እንደምትፈልጉት መጠን ከዛ እንደዚህ እናደርጋለን ማለት ነው። ከዚህ በኋላ መወፈር መቅጠርም በጣም አሪፍ ነው። ውፍረቱም ቅጥነቱም። አሁንም ትንሽ እንመታለን። ከዛ በኋላ እንደዚህ አድርገን ጨርሰናል ማለት ነው። ክሬም አድርገን ጨርሰናል። ከዛ በኋላ እንግዲህ እዚህ ጋር አመጣናት ነው። ይሄ ነው ክሬማችን። እንደዚህ ሆኖልናል። እንደምታዩት እንደዚህ ሆኖልናል ማለት ነው። እዚህ ጋር ደግሞ ብስኩታችን አለ። ፍሪጅ ውስጥ አስገብተነው ተላጃ ውስጥ አስገብተነው እንደዚህ ትምትም ብሏል ማለት ነው። አሁን እነዛ እናደርጋለን ከላይ። እንግዲህ እናንተ ይችን ነገር ታውቃላችሁ አይደለ? ቅርጽ ማበጃ ናት። እንደዚህ ማድረጊያ ናት።
ይሄን ነገር መጠቀም ትችላላችሁ። ይሄን ክሬም እዚህ ውስጥ አስገብታችሁ። እኔ በዚህ መጠቀም አይመቸኝም። አንደኛ ሰዓት ይወስዳል፣ ሁለተኛ በቃ ዝም ደስ አይለኝም። በሁለተኛ ደረጃ የኔ ክሬሙ ያን ያክል ወፍርም አይደለም ቀጭንም አይደለም መካከለኛ ነው። ስለዚህ እኔ ዝም ብዬ በጭልፋ እንደዚህ እያደረኩኝ በቃ አደርጋለሁ ማለት ነው። እዛ ውስጥ ማስገባት ዋናው እንትኑ ነው እንጂ ለእይታ እንትን አይደለም፣ ዋናው እውቀቱ ነው። ስለዚህ እኔ እንደዚህ እያደረኩኝ አደርጋለሁ ማለት ነው። እንደዚህ እያደረኩ አድርጌ እንገናኛለን። እንደዚህ እናደርጋለን ማለት ነው። እንደዚህ ግማሽ ግማሽ አለ ነው የምናደርገው። ሳንሞላ ከላይ የምናደርገው ነገር አለ። እንደዚህ አድርገን እንገናኝ ማለት ነው። ግማሽ ግማሽ ነው የምናደርገው ሁሉንም። እንደዚህ እናደርግና እንደዚህ አድርገን የት እናስገባለን ማለት ነው። አሁንም ፍሪጅ ውስጥ እናስገባለን። ይሄ ድንጋይ ነው የሚሆነው ማለት ነው። ይሄ እንደዚህ የምታዩት ይሄ ቀጭኑ በጣም ይወፍርና በጣም ክሬም ነው የሚሆነው፣ ይወፍራል ማለት ነው። ከዛ ከላይ የምንፈልገውን ዲኮር እንሰራለን ማለት ነው። የእናንተ ፕላስቲክ መሆን አለበት ብያቸዋለሁ እቃው። በኋላ መጨረሻ ላይ ኬኩ መውጣት አለበት ወደ ውጭ ማለት ነው። እንደዚህ አድርገን እንሰራለን ማለት ነው። አሁን ሁሉንም ሞልተናል። እንደገና እንደዚህ ሞልተናል ማለት ነው። እዚህ ጋር ክሬም ቀርቶናል። ይሄንን በቃ አድርጋችሁ ፍሪጅ ውስጥ አስገቡት። ፍሪጅ ውስጥ ሳይሆን ታላጃ ሳይሆን በላይ ፍሪዘር ውስጥ አስገቡት ማለት ነው። በቃ ክድና አድርጋችሁ ፍሪዘር ውስጥ አስቀምጡት። ከዛ ወቅት ማትብቁ ተሰው ያኔ በምትፈልጉበት ታይም እንደዚህ ቀለል ያለ እዚህ ጋር የተዘጋጀ አላችሁ። በርከት አድርጋችሁ ሰርታችሁ ብስኩቷን ብቻ ፍጭት አድርጋችሁ ከላይ ይሄንን ክሬም ማድረግ ነው። ከላይ መልሳችሁ ዲኮር የምትፈልጉትን ማድረግ ነው ማለት ነው። አሁን እዚህ ጋር እና ይሄን ነገር ይፈልጋል ማለት ነው። እኔ ለዛ ነው በዛ አድርጌ የሰራሁት። አስቀምጠዋለሁ በቃ ከድኜ ፍሪጅ ውስጥ አስቀምጠዋለሁ። ከዛ ያገለግልኛል ለሌላ ሰዓት ማለት ነው። ወደዚህ እንሄዳለን። ይሄን ደግሞ አሁን ለ10-15 ደቂቃ ተላጃ ውስጥ ወይም ፍሪጅ ውስጥ እናስገባለን ማለት ነው። ከዛ ይሄ አሁን ራሱ ይይዛል ማለት ነው። እሱ ለራሱ እንደዚህ ተያይዞ ክሬም ሆኖ እናገኘዋለን ማለት ነው። ከዛ ቀጣይ ከላይ ያለውን ፓርት እንሰራለን። መልካም ቆይታ። እሺ ቤተሰብ አሁን መተናል ማለት ነው። አሁን ከፍሪጅ ውስጥ እንደዚህ አውጥተነዋል ማለት ነው። ተመልከቱ ቤተሰብ ተመልከቱ። አያችሁት? በጣም ይዟላ። እንደዚህ የእናንተ ይሄ ነገሩ ይሄ የእናንተ ፕላስቲክ መሆን አለበት። ይሄ እንዲወጣ ማለት ነው። ውልቅ እንድል ማለት ነው። እዚህ ጋር አሁን ምሳሌ አያችሁታ? እዚህ ጋር ፕላስቲኩን አያችሁታ? ይሄን ነገር ይሄ ነገር መሆን አለበት። ፕላስቲክ ነገር መሆን አለበት እንደዚህ እንዲወጣ ማለት ነው። እኔ ፕላስቲኩ ስለሌለኝ ነው። ሶሪ ቤተሰብ። ያው ማለት ቤት ውስጥ ሲሰራ ግዴታ ፕላስቲክ አያስፈልግም። በቀው መብላት ይቻላል ማለት ነው። አሁን ከላይ የምናደርገውን አሳያችኋለሁ። ከላይ እንግዲህ ምንም ቤት ውስጥ ምንም ነገር ከሌለ ሙረባ ማድረግ ትችላላችሁ። ይሄንን ማለት ነው። ቸኮላታ ማድረግ ትችላላችሁ። ሙተላ ማድረግ ትችላላችሁ። አቅልጣችሁ ማለት ነው። እዚህ ጋር ደግሞ ዋናው ነገር ይሄ ነው። ይሄ ነው የሚደረገው። ይሄ ነው ዋናው ነገር የሚደረገው። እኔ ይሄንን አላረኩም። ያው ለጊዜው አላረኩም። ካረኩም በኋላ ነው። ይሄንን ከውስጡ አውጥታችሁ አቅለጣችሁ ከላይ እንደዚህ ታፈሱታላችሁ። ከዛ ተላጃ ውስጥ ታስገቡታላችሁ። ከዛ በጣም የሚያምር ነው የሚሆነው ማለት ነው። ይሄንን አቅለጣችሁ እስከዚህ ታደርጉታላችሁ ማለት ነው። እኔ ለጊዜው ይሄንን አላደርግም። ይሄ ምን ነው ትልቅ ነው እቃው ትልቅ ስለሆነ አንደኛ የዚህን እንትን መጠን ይወስድብኛል። ይሄን እፈልገዋለሁ ለሌላ ማለት ነው። ትልቅ ስለሆነ ከዛ ደግሞ ብዙ ነው የሰራሁት። ይሄ አሁን በቂ ነው። በትንሿ ነበር መሰራት ያለበት ወይም በትንሽ እቃ ነበር መሰራት ያለበት ማለት ነው። እነዚህ ማድረግ ትችላላችሁ እናንተ። ይሄን ነው የምታረጉት እንግዲህ ለእናንተ ነው። እኔ ደግሞ ያው ቤት ውስጥ የሚሰራ አይደል ስለሆነ ያልኳችሁ እዚህ ጋር አሉ የኬክ እንትኖች አሉ። እነዚህን አደርጋለሁ ማለት ነው። በጣም ጣፋጭና ልዩ የሆኑ እንትኖች አሉ። እነዚህን ነው ዲኮር ማረገው።
እናንተ የምትፈልጉትን ማድረግ ትችላላችሁ። ከላይ እንግዲህ እናንተ ነው እንደዚህ አይነት ነገሮች ብስኩቶች፣ ሙከሰራቶች በቃ ሙከሰራት ብስኩት ከላይ እናንተ የምትፈልጉትን ቤት ውስጥ ያለውን ነገር ማድረግ ነው። ያለው ነገር ይሄ ነው። እስኪ አሁን አንድ ጊዜ ዲኮር አድርጌ እንመለስ። ዋው ይህንን ይመስላል። እነዚህ ይሄ እንግዲህ እንደነገርኳችሁ የፕላስቲክ መሆን አለበት ብያችኋለሁ። እንደዚህ አይነት ነገሮች ካሏችሁ እናንተ ሽብኪንት ይላል ወላቀት ሶሪ ቤተሰብ እንዴ ሸምና እና ማለት ነው። እዚህ ጋር እናንተ እኔ እንደዚህ የተለያዩ ጣፋጭ ነገሮች ስላሉኝ ነው። እነዚህን እናንተ ከሌላችሁ ብስኩት ማድረግ ትችላላችሁ። ፈጭታችሁ የተለያዩ ብስኩቶች ማድረግ ትችላላችሁ። ምሳሌ እንደዚህ አይነት ብስኩቶችን ማድረግ ትችላላችሁ። ቤታችሁ ያለ ብስኩት ከላይ ማድረግ ትችላላችሁ። ወይ ፈጭታችሁ ወይም ደግሞ ሳትፈጩ እንደዚህ መነስነስ ትችላላችሁ። ዲኮር ደግሞ ክሬም እንደዚህ መስራት ትችላላችሁ። ወይም ደግሞ እዚህ ጋር ይሄንን ክሬም ይታያችኋል አይደለ? ይሄንን አንድ እንቁላል አድርጋችሁ ዘይት ምናምን አድርጋችሁ እንደዚህ ውፍር አድርጋችሁ እንደዚህ ማድረግ ትችላላችሁ ማለት ነው። እናንተ ቤት ያለውን ስሩ። እንደዚህ ችለናል ማለት ነው። እንደዚህ አድርገናል። ይሄን ይመስላል። እናንተ በትንሽ እቃና በፕላስቲክ ስሩ። እዚህ ጋር ደግሞ የምናደርጋቸው ግብአቶች ናቸው። እናንተ ይሄንን አድርጎ ከላይ የምትፈልጉትን አድርጎ ብያችኋለሁ ቅድም እንዳልኳቸው። እዚህ ጋር የምናየዋለን እንደዚህ እነዚህ ይመስላሉ። ቀለል ያለ ነገር በቤት ውስጥ የሚሰራ ነው። ይቅርታ እኔ ለታይሙ ነው ማስረዝሙ። ይሄንን በ5 ደቂቃ እናንተ መስራት ትችላላችሁ። ፍጥነቱን ጨምራችሁ በ5 ደቂቃ እናንተ ፈጠን ብላችሁ መስራት ትችላላችሁ። እኔ ግን ዩቲዩብ ግዴታ 15 ደቂቃ መስራት ስላለበት ነው። እንደዚህም ቧምኑራ ነው طب انت እዚህ ጋር ደግሞ ክሬም ነው ማለት ነው። ያሳየኋችሁ አይስክሬም የሚመስል ነጩ ክፍል ነው ማለት ነው። እንደሚታያችሁ ተስፋ አደርጋለሁ ማለት ነው። ያው አይስክሬም በሉት በቃ ይሄ ያደረግነው ነጩ ከላይ ያለው ነጭ ነው። እንደዚህ በአይስክሬም እቃ እናስቀምጠዋለን ማለት ነው። ስንፈልግ መብላት እንችላለን። ስንፈልግ ደግሞ እንደዚህ መስራት እንችላለን። ካልፈልግም ደግሞ እንደዚህ እናኖረዋለን ማለት ነው። ይሄን ይመስላል ቤተሰብ። አመሰግናለሁ ስለ ቆይታችሁ። በጣም ነው የማመሰግነው። መልካም ጊዜ ይሆንላችሁ። ባይ ቴንክ ዩ ሶ ማች